ከትክክለኛዋ ሴት ጋር እንዳለ የምታቀባቸው ሶስት ማንነቶቿ። የመጀመሪያው በምንም አይነት ስሜቷ ውስጥ ብትሆን ያንተን ክብር የሚነካ ነገር አታደርግም። ተናዳ ሊሆን ይችላል፣ ሳትስማሙ ቀርታችሁ ሊሆን ይችላል፣ ሙዷ ተከንቶ ሊሆን ይችላል። በምንም አይነት ስሜት ውስጥ ብትሆን በፍጹም ክብረ ነክ ነገር አታደርግም። ሁለተኛው በዙሪያዋ ባሉ ሰዎች መካከል በጭራሽ አታማህም። ያንንም ደግሞ በእሷ ዙሪያ ያሉ ሰዎች ለአንተ ያላቸው አመለካከትና ክብር እሷ ስላንተ ሰማ እኔ የገረመኝ ነገር ልንገር። ልጁ 50 ብር እኮ ያ 50 ሺህ ብር ነው ብቻ 50 ሺህ ብር የሆኑ ብሮች ይዟል። ከዛ በኋላ የሚሰጣቸው የሆኑ ሰዎችን ሲሰጣቸው 50 ብር መጀመሪያ ሰጣት፣ ለልጆቹም ሰጣቸው። ከዛ ከበቡት እንዳለ ማለት ነው። እኔ አሁን ይሄ ያስፈራኝ ነገር ምን ነው ታውቃለህ? ለምንድን ነው ይሄን ያደረገው? አንደኛ እንደው ተወልደህ ያደክበት ቦታ እንደዚህ አይነት ነገር ሪከርድ አድርገህ ስትለው ምን አስቦ ነው ማለት እናቶች ናቸው ገብቷል። እና በቃ እነሱ አላመኑም ታውቃለህ። እናት ዘለው ሲነሱ ማለት ነው እንዴ አላመኑም። እና በዚህ ልክ እነሱ እንትን ሲሉ ሲደናገጡ ሳይ በቃ ታውቃለህ በቃ ውስጤ ነው የተነካው። ማርያምን አንድ እናት እንዳለው ሰው እስኪያስበው እናት ማንም መቀለጃ ሲያደርጋት ማለት ነው። እና እናቴ ብትሆን ምን እንደምለው አስባት ማለት ነው። አስበው የዚህ ሰው እናት ወይ ወታደር ሆኖ ሊሆን ይችላል፣ ወይ በቃ የሆነ ነገር ሆኖ ሊሆን ይችላል፣ ወይ በቃ አካለ ጎደሎ ሆኖ ሊሆን ይችላል። እና እኔ እንጃ እኔ በቃ ሰውን በምን መንገድ እንደሚረዳው አይገባኝም። ብቻ ቸግሯቸው ነው የተቀመጡት ሰዎቹ። በርግጥ ግን እንደነገጣቸው እኮ ካሜራ ይዟል ገባ። ለአንዷ ሲሰጣት የሚያመልጠን ያስመሰለው ለምንድን ነው የምትቀርጠው? ፕላስ 50 ብር ነው ነገርየው። 50 ብር ከሆነ ለአንደኛው ዝም ብሎ ፍስ እያደረገ ነው የሚሰጣቸው። ስለዚህ እነሱ ያሰቡት ምንድነው የሰውዬ በቃ የማያልቅ የገንዘብ እንትን ነው። ተነሱ ከበቡት። ለኛም ስጠለኛ ይሄ የለም ኢቭን ብሩን በስነ ስርዓት ፎልድ አያጥፉትም ነበር ሲከቱት አይተህ ከሆነ ቶሎ ለመቀበል መልሶ። ህፃናትም ደሞ አሉ በዛ ላይ አይታቸው ከሆነ ህፃናት ልጆች አሉ። ብቻ እኔ ልጁ እንዴት እንደመጣ በምን እንደመጣ ሁላ እኔ እየገባኝ አይደለም። አመጣጡ ሁላ እየገባኝ አይደለም። ማለት ይሄ ሁሉ ነገር ባንድ የሚያስብበት ማይንድም አንድ ማናጀር ያለው ሰው ራሱ እንደዛ ያስብ። ሌላ የፈለኩ መገፋ እያንዳንዱ ነገር ከዛ ሀገር ሲመጣ ማን ነው ይሄን እንትን ፕላን እና እንትን የሰጠው? የምር እያንዳንዱ ቦታ ላይ ሌሎች ሰዎቹ ማለት ነው አይፎርሽም። አሁን አንተ ነህ እንጂ ስተቱ የምታየው እነዚህ ያያየው አይደል? ቤተክርስቲያን ፎቶ የተነሳው ነው አይተዋል። አሁን እሱ ምንድነው እና የተነሳው የሱ ድፍረት ሳይገርመኝ እሱ እነዛ አብረው ሊነሱ ያሰቡ ሰዎች ምዕመናን ሁላ አይመስሉኝም፣ የተገዙ ሁላ ይመስሉኛል። የምር በጣም ካራክተር አይመስልም። አንዳንዴ የሆነ ካራክተር ተሰጧቸው እኔ እዛ አልፋለሁ እናንተ ፎቶ ያስቸግሩኝ አይነት ነገር አይመስልም እንጂ እንደው ጤነኛ ሰው እንደዛ ይከባዋል። ትፈራለህ? ቤተክርስቲያን ነው ትፈራለህ? ቤተ መቅደስ ውስጥ እንዴ ቤተ መቅደስ ውስጥ ሱፍ አድርገህ እንካ ልንገርህ፣ ሱፍ አድርገህ ደረትን ገልብጠህ ሸሚዝን ከፍተህ እንዳለማዊ ምን አውቃለሁ። አሁን ካሜራማን ካሜራማን አስከትለ ለዛውም አክሱም ጽዮን ማርያም ውስጥ መሽከርከር ቤተ መቅደሱ ውስጥ ማን ነው የከፈተለት? እኔ አሁን ያልገባኝ አንደኛ አልቋል፣ ቅዳሴ አልቋል፣ ያስተዋውቃል ያለቀ ነው የሚመስለው። እና አልቋል ማታ ነው የደረሰው እኮ። እሺ ከዛ በኋላ እነዛ ሰዎች ማለት ነው እንዴ ከነዛ ሰዎች አሁን የሚያውቁት ይመስላል እንደው አሁን በቅርብ ያወቀው ሰው ምናምን አይመስልም። ወጣቶቹ ካልሆነ ሊያውቁት አይችልም። አንድ 20 ሰው 30 ሰው እና ምናምን ሰው ዝም ብለህ የሆነ አንዳንድ ሺህ ብር ሰጣቸው በቃ አስቸግሩኝ አይነት የሚመስል ካራክተር ነው የታየኝ። እውነት በጣም የሚያሳዝን ነው። እኔ ብቻ እያንዳንዱ ነገር ላይ የሚሰራት ቀመርና ስትራቴጂ ይሄ ልጅ ሜቢ ጊዜ እንትን የሚለው ነገር ነው የሚሆነው። ግን እኔ ዝም ብሎ ብቻውን አይመስለኝም። ጊዜ የሚፈታው ነው። በርግጥ አሁን እኔ እንደ ማህበራዊ ህይወት ስመለከተው አንደኛ የእርዳታውና ይሄ 50 ብር የሰጠበት መንገድ አዋራጅ ነው። የሰዎች ዲግኒቲን የሚነካ ነው።
መንገድ ዳር ገንዘባቶ ተቸግሮ የተቀመጠን ሰው በዛ ልክ በ50 ብር እንደዛ ማንሰፍሰፍ፣ ካሜራ ውስጥ ማስገባት፣ የህፃናቱን ኢሜጅ እዛ ጋር ማጠቀም እኔ which is እንትን ነው በቃ ቢዮንድ ኤክስፔክቴሽን ነው ለኔ። በዛ ላይ ደግሞ አሁን የሀገሪቱን እንትን አሁን ለምሳሌ ለኢትዮጵያ ኢሜጅ እኮ ጥሩ አይደለም። አሁን ሌላ ውጭ ሀገሮች ሊከውታል እንደሚያስብለኝ ነገር ልንገር፣ ኢትዮጵያ እንደዚህ ናት የሚል ኢሜጅ እኮ ነው እየሰጠ ያለው። ትክክል። በቃ ምንም እኮ ሌላ ነገር የለውም እኮ። ልጁ ካናዳዊ ነው፣ ካናዳዊ ዜግነት ያለው ሰው ነው። ኢትዮጵያ እኮ ማለት እንደዚህ ናት የሚለውን ነገር ነው በደንብ በቃ አጉልቶ እያሳያለ ማለት ነው። ስለዚህ አንድ የሆነ ጋዜጠኛ ስለ ኢትዮጵያ መውደቅ ወይ ምናምን ነገር ለማሰብ ቢሞክር የሱ እንደ ሪፈረንስ መውሰድ ይችላል። በቃ ደግሞ ልጁ ኦልሬዲ ኢንተርናሽናል ሆኗል እኮ ስትሪም እያደረገ ነው። በእንግሊዝኛም እንትን ይላል። አዎ ለሀገር ኢሜጅም ምንም ሀገር ኢሜጅ በጣም አደገኛ ነው። ለሀገር ኢሜጅ ሙሉ ለሙሉ ሲጀምር አደገኛ ነው። የጻፈውን አይተሃል? ስለ እሱና ስለ አንድ በጦርነት ምክንያት እግሩ ስለተቆረጠ ልጅ እሺ፣ እንደዛ አድርጎ ሁለቱን በእርግጥ ልቦለድ ነው ግን አሁን ያለውን ሪያሊቲ ያሳያል ብሎ ነው የጻፈው ልጁ። ኦኬ፣ በእርግጥም ያሳያል። ምንድነው የሚለው ልጁ የአዶናይ ማለት ነው ቤተሰቦቹ ሀብታም ስለነበሩ ጦርነቱ ሊጀመር አካባቢ መረጃ ስለነበራቸው አስወጡት ወደ ውጪ ሄዶ ካናዳ ኑሮውን አረገ። በካናዳ ብዙ ስራዎችን ሲሰራ ከቆየ በኋላ ወደ አገር ቤት ተመለሰ። ሌላኛው ደግሞ የሱ ጓደኛ የቤተሰቦቹ ከድሃ ቤተሰብ የተወለደ ልጅ ምርጫ ስላልነበረው እዛው ቀረ። ቅስቀሳ ተደርጎ ነገሮች በሙሉ ወደ ጦር ግንባር ሲባሉ ልጁም አብሮ እንዲሄድ ተደረገ። ከተደረገ በኋላ ጦርነት ውስጥ ገባ፣ ተፋለመ። በእርስ በርሱ ጦርነት እግሩን እንትን አለ፣ ተቆረጠ። ትላንትና አክሱም ጽዮን ተገናኙ። ይሄኛው ከካናዳ ተመልሶ የቲክቶክ አዋርድ ተሸላሚ ሆኖ ተሳክቶለት ላይፉን አስተካክሎ መጣ። ያኛው እግሩን እንደዛ ሆኖ መጣ። እግሩ እንደዛ ሆኖ የመጣው አትሊስት እንኳን ነፍሴን አተረፍሽልኝ ብሎ ሊያመሰግናት ነው። ይሄኛው ደግሞ የመጣው ለስኬቱ ለእድገቱ ሊያመሰግን ነው። ሁለቱም ለምስጋና ተገናኙ። ነገር ግን ያኛው ለካሜራ ፎቶ ለመግባት ሲጋፉ በነበሩ ሰዎች ሲሮጡ ገፍትረው ተወደቀ። አዶናይም ሳያየው አለፈ። ዓለም እንደዚህ ናት ብሎ ጨረሰው እና የገለጸበት መንገድ ከልብ ወለድነት ይልቅ ሪያሊቲ ይመስላል። በዛ ላይ ብሩን ሲሰጥ ካየኸው አክሱም ጽዮን እንደዛ ሲዳፈር ስታየው በእርግጥም በቃ የሁለቱ ህይወት ምን ያህል እንደተለያየ እንደተራራቀ ጊዜ እንደሚያነሳ እንደሚጥል በዛ ልቦለድ ውስጥ ተረዳውበትና ሪሊ ሊያስኬዱ የሚችሉ ነገሮች ናቸው። በእርግጥ ብቻ አሳዛኝም አስገራሚም ሁኔታ። አዎ ወይ ለምሳሌ በትክክል ነው እኮ ሰውየው ያወራው እኮ ምን እንደሆነ ታውቃለህ? አሁን ላይ አትሊስት ያ ልጅ እንኳን አይቶ ማዘን ነበረበት። ገብቷል? ለምሳሌ በቃ ከእናት በላይ እኮ ሌላ ነገር የለውም። ሌላውን ፌክ ትሪክ እየሰራ ነው እንበልተው ችግር የለውም። ይሄ ተላለው ምናምን የሚለውን ነገር ሌሎችን ሙድ ያዘ ለቲክቶክም ለመሰብሰብ ሊሆን ይችላል። ኦኬ፣ ግን እናት ላይ ግን እንደዚህ አይነት ሙድ ግን አይያዝም። ሪል ከሆነ የሱ ልቦና ሌላውን ለምሳሌ የሰው እኮ ይሄ ምርጫ እኮ እንዲመርጡ እኮ የፈለገውን ነገር ልታረግ ይችላል፣ ጊዜያዊ ነገር ማለት ነው። ግን እንደው በየትኛው ማይንድ ሴት ነው? ኦልሬዲ በልታል እኮ ዋንጫውን በልታል አይደል? ብርህም በልታል። ግን በየትኛው ሞራልህ ነው አንተ ለእናቶች ካሜራ ደቅነህ እነዛ ጥላሸት የመሰሉ ማለት በጣም በቃ በችግር እንትን የመሰሉ እናቶች ላይ የምር ነው ማለት እኔ ማለት እዛ ሀገር ያለው ሰው ራሱ ማለት ነው እኔ ይሄን ቪዲዮ ቢያስወርዱት ራሱ ደስ ይለኛል። እውነት ነው በጣም ማለት ምን እንደሚሰማቸው በቃ ማለት እናቶቻችን 50 ብር ሰጠ በጣም ደስ የሚል ልጅ ነው ምናምን ሊሉት ነው እየሆነ ያለው እኮ እንደዛ እኮ እንደዚህ ብለው እንትን ሊሉት ነው እንዴ? እኮ እሱ ማለት ነው ፖለቲከኛ ራሱ እንደሱ ምርጫ አይቀሰቅስም። እግዚአብሔር እንደሱ እንትን አይሰራም። እንደዛ ስትል ደግሞ ስታካሄዱ ብቻውን አይደለም ምን ለዛ በጣም ስትራቴጂካሊ በጣም የመጠቀ ስራ ነው የሚሰራው።
ያው ግን መጨረሻውን ግን እናየዋለን ብዬ አስባለሁ። የሆነ ሰዓት ላይ የሚጋለጥ ይመስለኛል። አንዱም ሰው ሲናገር ነገር የሆነ ሰዓት ላይ የመጣበት መንገድ ምናምን በደንብ የሚጋለጥ ይመስለኛል። ይሄ መሰገጥና መፈመስ የሚለው ስትራቴጂ እቺ አሁን አንተ ላይክ የሆነ ሰው ለመፈመስ ብሎ የሰገጠባት ስቴጅ ኢነርጂዋ ኮንተንቷ ምኑ ሐሳቧ ስታልቅ የሆነ ሰው መቆሙና መጋለጡ አይቀርም። የሆነ ሰው ነው የሚያጋልጠው ደግሞ እሱ ባይጋለጥ የሆነ ሰው እንደዚህ ብሎ ነበር። አሁን ለምሳሌ እንትና አርቲስት ሰለሞን ነው የሚባለው ሰውዬው አርቲስቱ ሰለሞን ነው ስሙ አይደል? ትልቁ ሰውዬ እና መኪና ገዛልሃለሁ ምናምን ነገርና ምናምን የሆነ ሰው እንግዲህ ኤዲት ይሁን ምናምን ይሁን አላውቅም እና መስቀልህን ግን አውልቅ ምናምን ብሎኛል አይነት የሚመስል ነገር በጽሁፍ የሱን ፎቶ አድርገው ማለት ነው በቲክቶክ ተልቆ አይቻለሁና አዶናይ ነው እንደዛ ያለው የሚል ነው። በወሬ አይደለም ቴክስት ነው የተጻፈው። ቴክስት የሰውየው ፎቶ ግን የሱም ላይሆን ይችላል። አሁን ይሄ ምንድነው ቀስ እያለ ነገሮች ምናልባት እውነት ከሆነ ይሄ አስበው የመጣበት አላማ ከቤተ ክርስቲያኑ ጋር ደግሞ ስታገናኘው እዛ በሱፍ ሄዶ ዝም ብለው እንደዛ ሙድ ሲይዝበት ህዝቡ ላይ የነበረው ስታገናኘው ወደዛ ሊወስድ ይችላል። ስለዚህ ያወሩትን ነገር የሚያውቁ ልጆች አሁን ብዙ ጊዜ የሚያገኛቸው ሰዎች እሱን ብቻ ነው እንደው አዋቂ የሚባለው። አሁን አርቲስቱ ልትሸውደው አትችልም፣ ሊያጋፈጥ ይችላል። ገባህ? አርቲስቱ እሱ ብቻ ነው አሁን እንደው አዋቂ ብዬ የማስበው ሰዎች ካገኛቸው ሰዎች ውስጥ ማለት ነው። ሌሎቹ ግን ኢቭን ኢንተርፕሬት ማድረግ ራሳቸውን የማይችሉ ሰዎች ናቸው፣ ልጆች ናቸው፣ ገና ህፃናት ናቸው። ያነዛ ከደቡብ የሚመጡ ልጆች ምናምን አይደለ እንደፈለክ የምትሸውዳቸው ነገሮች ናቸው፣ እንደፈለክ የምትሰራቸው ሰዎች ናቸው። እና አይተህ ከሆነ የሚቀርባቸው ሰዎች እንደዛ ነው። እና ትልቅ ሰዎቹ ያልቀረቡበት ምክንያት አሁን ሰይፉም ያላቀረበው ምክንያት ምናምን ነገር በደንብ የሚገባህ ነገር ይኖራል። በእርግጥ የሆነ ሳይገልጧል ካስታወስክ እንዳልክ ትዝብት ማለት ነው። እቺ ጊዜያዊ ፌመስነቷን እኮ በደንብ ኤክስፕሎይት አድርጓት ካስታወስክ ቦሌ መድኃኒዓለም ቤተክርስቲያን ላይ እኮ ወጥቶ ህዝብ ሰብኳል እኮ እሱን ነው ማለት እኛም ችግር አለብን እንደ ህዝብ አንመረምርም። ህዝብማ ምን ያደርጋል? ህዝብ እኮ ሁሉም ሰው እኩል ማይንድ ሴት የለውም እኮ በራሳቸው ነው መንገዱን የሚያበጁት፣ እኛ እንከተላለን። በዛ ላይ አሁን ላይ ደግሞ ይሄን ፕላትፎርም የሚጠቀመው ሰው ቲኔጀር የሚባል አይነት ሰው ነው የሚበዛው። ከ18 እስከ 30 ያሉ ናቸው። የተማረውን ደግሞ በዛ ውስጥ ብትመርጠው ታዲያ ምናምን ዩኒቨርሲቲ ገብቶ የወጣውን አናላይዝ ማድረግ የሚችለውን ሰልፍ ራሱን ፕሮቴክት ማድረግ የሚችለውን ሰው ምናምን ስትቆጥረው ደግሞ የሞተ ነው። ምክንያቱም የሚያቀርቡ ሰዎች እነዛን ማሳ ያነካኩ ሰዎችን እና ማይም ሰዎችን 2 እና 3 ሚሊዮን ሰው እየተከተለ እያየህ ቲክቶክን ምን አይነት ሰው ሊጠቀም እንደሚችለው መገመት አያቅተም። በጣም ስፔሻሊ እቺ ማነው ስሟ ራቁት ኦልሞስት ራቁት ሆና የመጣችው ልጅ ስንት ፎሎወር እንዳላት አይቼ በጣም 600,000 600,000 ፎሎወር አላት። በቃ ምን ብቻ አንተ የሆነ አይነት ነገር እውነተኛ አስመሰለህ ብታወራ እኔ ይገርመኛል እኮ ምንም ፍቅር ሲዝም ብቻ ነው ተከታይ ያላገኘ ኢትዮጵያ ውስጥ የሱ ብቻ ነው የሚገርመኝ። ማለት አለው ፎሎወርስ አለው በእርግጥ በእንትን ነው ማለት እንጂ ማንም ሰው እኮ የሆነ ኢሹ ብታነሳ እዚህ ሀገር በቃ አንተ ብቻ አነጋገርህን ማሳመርና የሆነ ኢነርጄቲክ ሆነ ማውራት ብቻ የሚጠበቅብህ። በቃ ተክተልትሎ ነው የሚመጣ። በቃ ምንም ብቻ ያሳዝናል። ትንሽ ዲጂታል ሊትሬሲ አጠቃቀማችን እንዴት እንያዘው ምናምን እሱ አሳሳቢ ነው። ብቻ እስቲ ወደፊት ምናምን ይሆናል። እኔው እስኪ መጋለጡን እርግጠኛ ነኝ ነው ነገር የሆነ ቦታ እናገኘዋለን፣ እናወራበታለን ሲጋለጥ። we'll see thank you bye። ሰላም ፋሚሊዎቼ እንዴት ናችሁ? እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ስወጣ እንግዲህ ተሰምቶኛል ቅሼ ሁላችሁም ጋር የቪዲዮ ደርሶ አዝናችሁ ሀዘኔን ሀዘን አርጋችሁ እንግዲህ እንደራሳችሁ ወስዳችሁት ላዘናችሁልኝ ሱራ ይዞ ለኛ አንደኛችን አሸናፊያችን ላላችሁ ለሙሉ ለኢትዮጵያ ሕዝብ ክብርና ምስጋና ላቀርብ እወዳለሁ። እና አሁን በዚህ ነገር ላይ አሁን አንድ እንድታቁልኝ የምፈልገው ነገር አለ። ኦኬ ፓስታ እኔን መጥቶ አላዋራኝም። ድርጅቱ ያለ መግባባት ጉዳይ ነው።
ቅርንፉድ ነው። ኦኬ ፓስታ ለቅርንፉድ ኢቨንት ነው የሰጠው እና ያለ መግባባት ጉዳይ ነው ፋሚሊ እና በዚሁ አጋጣሚ ኦኬ ፓስታን ድርጅቱን ይቅርታ ለማለት እወዳለሁ። ዛሬ ቡርሳሞ ባለበት ነራቼ ባሉበት እና ዲጂታል ባሉበት ተስማምተን ተግባብተን ያለ መግባባቱን ፈተነው እነሱም ክብር ሰጠውን ችግሩን ፈተነዋል። እንግዲህ ፋሚሊ ስለ ሁሉም ነገር አመሰግናለሁ ስለነበረ ነገር እኔ ከልብ ምን እንደምል አላውቅም። የእናንተን አይዞ ባይነት እናንተን ስለ ሁሉም ከልብ አመሰግናለሁ። ወዳችኋለሁ ፋሚሊዎች። ያው እንግዲህ ፋሚሊ እንደሰማችሁት ነው። እኛ የመሰለን በቪው ነበረ፣ በቪው አይደለም በቮት ነው ፋሚሊ። እንግዲህ ባለማወቅ ያው ድርጅቱን ከባድ ሳረከተ ነው ይችላል። በጣም ድርጅቱን ይቅርታ እንጠይቃለን እንጂ ቡርሳሞንም ራችን በጣም እናመሰግናለን ፋሚሊ። ኦኬ ፓስታን በመግዛት ቻሌንጁ ተቀላቀሉ እናለን ፋሚሊ። አመሰግናለሁ። ወዳችኋለሁ። ሌላም ነው